አስፈሪ ሰው ነው እንዴ ነችና እንዳርና ዘመን ይል እንዳይመስልህ እኔ ቆም ይፈልግ ይሆን ግን አሁን እባክሽ አንዴ ልሳምሽ በጣም ናፍቀሽኛል ትንሽ አፍቼ ሄዳለሁ የኔ ቆንጆ ታገቢኛለሽ አድናን ጥያቄን ብቻ መልሽልኝ ታገቢኛለሽ ወይ ሁሌም ከኔ ጋር አብረሽ በሰላም በፍቅር ትኖሪያለሽ ወይ ትታመኚልኛለሽ ወይ ታገዥኛለሽ ወይ እሺ ያስመረው ላስቀምጥ እሺ ከመሬት ላይ ተነሳ እንጂ እሺ ወይም እምቢ ሳትይኝ በፍጹም ከዚህ አልነሳ ቆይ ግን እምቢ ብለስ የኔ ቆንጆ አትይኝማ እኔ አላማለ ለጋብቻ ዝግጁ አይደለሁ በዛው ምግብ ውስጥ መርዝ አድርገሽ ግደኝ እንጂ ከዛ በኋላ ምንም የመኖር ተስፋ የለኝም አልለይህም አገባሃለሁ ደግሞ ረዳት መሆን እፈልጋለሁ የሆነ በጣም አፍቅራለሁ ምናልባት ቢያንስሽን ደስ የሚልሽን ነገር ግን ለማድረግ ይቻላል ለማወቅ ያለው በጣም አፈቅርሻለሁ ነው እኔም አፈቅርሃለሁ ስለአንተ ምን እንደምል አላውቅም ይሆናል አይደለም ሁሉም ነገር ሁሉ በጎ ነው የሚሆነው ለካ እዚህ ቤት ፈጣሪ እኔን ሲያመጣኝ ለአንተ ስሜት ነው የኔ አስተዋይ አፎችሽ የሚወጡት ቃላቶች ከመጣጣታቸው የተነሳ ብላቸው እያሰኘኝ ነው እና ከቻልክላቸው ይጠጣዋል ለዚህ ማራሱ ደግሞ ምንም ደስ አይልም እንዴ እህቴማ በቅርቡ መገኘቱ አይቀርም ቤት በኩል አንቺ እንደሆንሽ ርግፍ አድርገሽ ትተሻት ይኸው ቀለበትሽን እያሰርሽ አሸሼ ገዳም እያልሽ እሱ የፖሊሱ ጉዳይ ነው ፖሊሱ ስለያዘው ሰላም በቅርቡ ያገኛታል ለካ ፖሊስ ይዞታል አዎ ምን ነው ረሳኸው እንዴ ደግሞ ምንም ያስቅ ነገር አለ አይ ሰውየው ፖሊስ ነው ወይስ ያስናም ጓደኛ ቢልኩ ግራ ያስገባኝ ምን ቆይ ምን ለማለት ፈልገህ ነው ደግሞ የምን ጓደኝነት ነው ሁሉም ጥያቄ እኮ መልስ የለውም ብለሽ ነበር አድናን በቆረጠ ውሳኔ ለልኋና ቀለበት አሰረላት በሌላ በኩል ደግሞ ሮቤልም ሚራን በማታለልና በማሽበትበትም አብረው እንዲያድሩ አድርገዋል ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደናላችሁ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው ይሄን በልኋና ድራማ እናንተም እንደተለመደው ላይክ ሼር ኮሜንት ያደርጋችሁ አበረታቱኝ ስለምታበረታቱኝም ከልብ አመሰግናለሁ በማለት አዲሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እንግዲህ ለማስታወስ ያህልም በባለፈው ቪዲዮ ያቆመው አድናን የሚራን እርግዝና አስመልክቶም ውሸት እንደሆነና እየዋሸችው እንደሆነም በሰማ ጊዜ በጣም አዝኖና ተክዞም ነበረ ቪዲዮ ያቆመው ዛሬስ ምን ተከሰተ ምን ተፈጠረ የሚለው የምናይና የምንመለከት ይሆናል ማለት ነው ታዲያ አድናንም በጣም በመበሳጨትና እንዲሁም ሮቤልና ሚራን ከህይወት የመውጣት ይኖርባቸዋል እስከዛሬ ድረስ ድራማ ሲሰሩብኝ የትጄ ነበር በማለትም ብዙ ነገሮችንም ቢናገርም አሁንም ልኋና ከጎኑ እንደሆነችና እንዲሁም እያረጋጋችው እንደሆነችም በማሰብም ነገሮችንም ወደ ኋላ በመተውም ቀለበት አስሮላታል እሷም በደስታና በፍቅር ነበር የተቀበለችውና እንዲሁም ያሰረላት ታዲያ ሚራም ቢሆን በአሁኑ ሰዓትም ከሰለሞን ጋርም እሰጥ አገባ ገብታለች ከዚህ ቤት መቀመጥና መቆየት አልችልም ከዚህ ቤት መራቅ ይኖርብኛል በየሰዓቱ ሮቤል እየመጣ እየጨቀጨቀኝ ነው ደግሞ አድናንም እየተከታተለኝ መሆን እንዳለበት ልነግር እወዳለሁ አድናን ማለት ብዙ የተጨበረበረና እንዲሁም የተሞኘ ሰው ስለሆነ ካገኘኝ ደግሞ አይለቀኝም ደግሞ እርግዝናዬንም በማስመልከት ብዙ ነገር ዋሽቻለሁና አንተ ደግሞ እየፈዘስክብኝና እንዲሁም ከዚህ መቆየት እንዳለብን እየነገርከኝ ነው ነገር ግን እኔ አልፈልግም በማለትም በምሬት ነግራዋለች እንዲሁም ሰለሞንም ቢሆን በሕክምናው ጉዳይም አንዳንድ ነገሮች ያልተስተካከሉልኝ ነገሮች ስላሉ ነው ተረጋጊ በማለትም አታሏታል ማለት ነው ታዲያ እንደ በፊቱም ለማጭበርበርና እንዲሁም ለማስመሰልም ሮቤል ጠጋ እያላት ነው ታዲያ ሚራም ቢሆን እንደ በፊቱም በቃ ልታለልልህና እንዲሁም ልሽበተበትልህ አልችልም ብለውም ነበረ ነገር ግን ተሸንፋለች ሚራ በሚያሳዝን ሁኔታ አሁንም ሮቤልን ቀርባለች ማለት ነው እንግዲህ የእርግዝናውን የውሸት ወረቀትም አንተ ነህ የነገርከው ደግሞም አለማርገዜንም ማን ይፋ ሊያደርገው ይችላል ካንተ ውጭ ማንንም ሊሆን አይችልም በማለትም አፈጣበትም ነበረ ነገር ግን ልኋና እንዳገኘችውና እንደተጋለጠችም ተናግሯል ማለት ነው እንግዲህ ሰለሞንም ቢሆን
በጣም ክፉና እንዲሁም አውሬ እንደሆነም እየነገረችው ቢሆንም ሮቤልም ከዛ ቤት መመላለሱን አልተውም ማለት ነው። በዚህም ተከትሎ ሚራ እየፈራችና እንዲሁም በጣም ከባድ ስጋትም እንዳለባት እየተናገረች ነው። ታዲያ ሮቤልም ቢሆን አድናን ቀጥታ እንሂድ፣ ከዛ በኋላ ቤቱን ማሳያለው፣ አንጠልጥለን ይዘናት እንመጣለን በማለትም አድናንን ይዞት ሄዶ ነበር። ነገር ግን ከቤቷም ሊያገኟት አልቻሉም ማለት ነው። ታዲያ ሚራም በዚህ በተመለከተችው ሰዓትም ሮቤልም ከቤት ነበረ የተቀመጠና የቆያት ማለት ነው። ለምንድነው ጊዜ የተቀመጥከው የቆየ በማለትም አፍጣበትም ነበረ። እንግዲህ ሮቤልም ቢሆን አንዳንድ ነገሮችን እንደሚያናግራትና ከዚህ በኋላም ደግሞ እንደተስተካከለ ደግሞም እንደናፈቀችውም ተነግሯል ማለት ነው። እንግዲህ ሚራም ቢሆን በውስጧ የሮቤል ፍቅር እንዳለባትና አሟጦም ስላልወጣላት የሚታይ ፊት አላት ማለት ነው። በዚህም ተከትሎ በጣም ተታላለች ማለት ነው። እንግዲህ ሮቤልም ለብሩ ሲል እንጂ ሚራን የእውነት አፍቅሯት አይደለም ማለት ነው። እኔ በፍጹም እንደ በፊቱ አይደለውም፣ ደግሞም እወድሻለሁ፣ አፈቅድሻለሁ በማለትም እንግዲህ በተለሳለሰ ቃላትም ሲነግራት እሷም ስምጥ ብላለች ማለት ነው። በሌላ በኩል አድናን ደስ ብሎታል። ምክንያቱም ልኋና ሳታም ነው ቃላቱንና የፍቅር ጥያቄውንም የተቀበለችው። በዚህም ደስተኛ እንደሆነችና እንዲሁም ረዳቱም እንደምትሆን ቃልም ገብታለታለች ማለት ነው። ይህንም ተከትሎ የቀለበቱንም ሁሉንም ነገር ለሮቤል ስትናገርም ሮቤልም ቢሆን በጣም በቅናት መንፈስም አድናንን ደስተኛ እንዳይሆንና እንዲሁም በጣም ብዙ ነገሮችንም እየነካካት ይገኛል ማለት ነው። ደግሞ አንቺ ቀለበቴ ጋለመኔ እተያለሽ፣ አንቺ እህትሽ ጠፍታ ደግሞ ይሄ ራስ ወዳድ አይደለም እንዴ በማለትም ደስታዋንም ለማደናቀፍ ሞክሯል። ደግሞም እህቴ በቅርብ ቀን ትገኛለች፣ ደግሞም ፖሊሱ ይዞልኛል እኮ ስትልም ሮቤልም ቢሆን የአድናን ጓደኛ እንደሆነና እውነተኛ ፖሊስ እንዳልሆነም ለመናገር ዳርዳር ብሎም ነበረ። ታዲያ ልኋናም ይሄን በሰማችና ባዳመጠችውም ጊዜ ግራ ገብቷትም ነበረ። ታዲያ ምን ያስቃል፣ ምን ያስገለፍጣል በማለትም የሆነውና የተፈጠረውን ነገርም ለመስማትም ጓጉታም ነበር። ታዲያ ሮቤልም አድበስብሶት አልፏል ማለት ነው። ይህንም ተከትሎ ልኋናም ግራ ገብቷታል። በዚህ ሰዓት እንዴትስ ደስታውን ላደናቅፍበት እፈልጋለሁ በማለትም ነገርየውን ለማዋል ለማደር ሞክራለች ማለት ነው። ታዲያ ልኋና ፊቷ ትክክል እንዳልሆነም የተመለከተው አድናንም ምን ሆነሽ ነው? ፊትሽም ጥለሻል እኮ በሰላም ነው? ደብሮሻል? በማለትም ምን እንደሆነችና ምን እንደገጠማት ለማወቅ ቢፈልግም ልኋና ግን አይ ችግር የለውም በማለትም በመናገርም እንግዲህ ፖሊሱ ጓደኛህ ነው ወይስ ምንድነው በማለትም ጠይቀዋለች። ይህንም ግራ የገባው አድናንም በጣም ደንግጦ ማለት ነው ይህንን የተናገረውና እንዲሁም በቅጽበታዊ ስለ ፖሊሱ እንደዚህ ያለችበት ምክንያት ሮቤል መቼም አይተኛምና ሮቤል ያለው ነገር ስላለ ነው በማለትም ሮቤል ለመቅጠም ወደ ክፍል በሚሄድበት ሰዓትም ሮቤልን አላገኘውም። ምክንያቱም ሮቤል የሄደው ከሚራ ነው ማለት ነው። ታዲያ አሁን በዚህ ሰዓትስ ወዴት ሄዶ ነው? ይሄ ምን አይነት አስመሳይ ሰው ነው በማለትም እንግዲህ በሮቤል ላይ እይዛተም ነበረ። ሮቤል ግን አጀሬው ሚራንም በማስመጥም እንግዲህ አብረው የፍቅር ጊዜያቶችንም እንዲያልፉ አድርጓል ማለት ነው። ታዲያ ሰለሞንም በስራ ምክንያት እንደሚያድርና እንዲሁም ወደ ቤት እንደማይሄድም እየነገረችውም ነበር። ነገር ግን በዚህ መሀል ያው የሰለሞንን አስከፊና እንዲሁም በጣም ከባድ ሰው እንደሆነም እየተናገረች ሳለም እንግዲህ አቶ ሰለሞንም አድራለሁ ወደ ቤት አልመጣም ያለው ሰውዬም እንግዲህ ሚራና ሮቤልም በአንድ ላይ ተኝተውም እጅ ከፍንጅ ይዟቸዋል ማለት ነው። አቶ ሰለሞንም በድንጋጤና አይኑ በመፍጠጥ ላይ ነበር ቪዲዮ ያቆመው። ታዲያ ምን ይፈጠር ይመስላችኋል? ሮቤልና ሰለሞንም እንግዲህ ከዚህ በፊትም ብዙ ተዳቁሰዋል ማለት ነው። ይሄም ሮቤልም በጣም ተደብድቧል፣ በጣምም ተንገላቷል። ታዲያ አሁን ላይ እወዳታለሁ፣ አፈቅራታለሁ በሚላት በሚራ ላይ እየማገጠበት
አግኝቶታል። እንግዲህ ምን እንደሚፈጠርና በምን አይነት መንገድ እንደሚመጡ በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። እናንተም ሀሳብ አስተያየታችሁን በማስቀመጥ የወደፊት ትዕይንታችሁንም አጋሩ በማለት እንግዲህ አድናንም በዚህ ሰዓትም ደስተኛና እንዲሁም ጥሩ ጊዜ እንደሚያሳልፍም ከልኋና ጋር እየተነጋገረ ነው። በተለይ ደግሞ በልጆቹ ጥሩ ህልምም እያዩ ነው ማለት ነው። ጥሩ ልጆችንም ወልደው አስደሳች ኑሮና እንዲሁም ጥሩ የሆነ ብሩህ የሆነ ቤተሰብ እንደሚፈጥሩም እየተናገሩ ነው ማለት ነው። እናም ድባቡ ደስ ይላል ማለት ነው። ነገር ግን ሮቤል ገንዘቡን ለማግኘት የማይቆፍረው ጉድጓድ የማያስመስለው ቃላት የለምና ሚራም ቢሆን እየተሸወደች ነው ማለት ነው። ብዙ ብትፎክርም ብዙ ብትደነፋም ግን ከሮቤል ልጅ አላመለጠችም ማለት ነው። እናም እንግዲህ አድናንም ቢሆን ለምን ተዋሸኛለች፣ ለምንስ ታጭበረብረኛለች ብሎም በቃ ይዛተባትም ነው። ደግሞም ደስተኛ ኑሮም እንደማትኖር እኔ እርግጠኛ ነኝ፣ ደግሞም አላኖራትም እያለ ብዙ ነገሮችንም እየተናገረ ነው። ታዲያ ይህንም ተከትሎ አስመሳይ ወንድሙም አብሯት ተኝቷል ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው ቻው።